ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ይህንን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በተለይ ለትልልቅ ዩቲዩበሮች እንዲደርስልኝ እንድትረዱኝ የእናንተን እርዳታና የእናንተን ትብብር ጠይቃለሁኝ። እባካችሁን እርዱኝ። እንግዲህ ዛሬ ይዤላችሁ የመጣሁት ለየት ያለ ማለት በቃ ተአምርም ይሁን ብቻ የሆነ ነገር በሉት እንግዲህ ወንድሜ ከ8 ወር በፊት ሚስቱ ወልዳ ነበር እና ልጅቷ ስትወለድ ደግሞ ምንድነው የልጅቷ አወላለድ ምንድነው ታዲያ መውለድ ችግር አለ ወይ ምናምን የምትሉት ኖሩ ትችላላችሁ። እስከ መጨረሻው ስታው ምን እንደሆነ ነግራችኋለሁኝ። ከልጅቷ ጋር አብሮ የተወለደ ተአምር አለ። ያ ተአምር ደግሞ ሚዲያ ላይ በደንብ ወጥቶ ትልልቅ ሚዲያዎች ትልልቅ ተከታይ ያላቸው ሰዎች ጋር ደርሶ ሚዲያ ላይ ወጥታ እንዲሁም ደግሞ ዩኒስኮ ላይ ልትመዘገብ ስለምፈልግ እባካችሁን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮዬን እየቆርጣችሁ ቲክታክ ላይ እየለቀቃችሁ ለብዙ እንዲደርስ እንድታደርጉልኝ በፈጣሪ ለምናችኋለሁኝ። እኔ እንደዚህ ለምኛችሁ አላቅም። እኔ እይታ የለኝም ታውቃላችሁ። ቻናል ላይ በጣም ሞቷል፣ እይታው በጣም ነው የወረደው እና በዚህ እንድትተባበሩኝ እንድታግዙኝ እፈልጋለሁኝ። ይሄ ቅንነት ነው፣ ምንም የሚያስከፍለው ነገር የለም እና እባካችሁን እርዱኝ ለማለት ፈልጋለሁ። እንግዲህ ልጅቷ የት ነው የተወለደችው የት ነው ያለችው ካላችሁኝ፣ ጎንደር ነው ያለችው። ጎንደር ክፍለ ሀገር ነው ያለችው። እናቷ ቤተሰቦቿ ጋር ሆና ነው የወለደቻት። የተወለደችው ሐኪም ቤት ነው። ሐኪም ቤት ስትወለድ ዶክተሮቹ ሁሉ በቃ በጣም ነው የገረማቸው፣ በጣም ነው የደነቃቸው። የተወለደችበት ሐኪም ቤትም ወረቀት ሁሉ ጽፎላታል። ምክንያቱም ይሄ ተአምር ስለሆነ ዩኒስኮ ላይ መመዝገብ የምትችል ልጅ ስለሆነች ብዙ ማስረጃ አለ። ለማስረጃ ችግር የለብንም። ቪዲዮም ቀርጻችሁ ላኩልኝ ብያለሁኝ። እንግዲህ ቪዲዮ ተቀርጾ ሲላክልኝም ደግሞ ፖስት ማደርግላችሁ ይሆናል። ፎቶ ተነስቶ ተልኮልኛል፣ ግን ፎቶ በደንብ አይታይም። ታውቃላችሁ የገጠር ሰው ያው ፎቶ በደንብ ማንሳትም አይችሉም። እንዲሁም ደግሞ ስልኩ ጥራት ስለሌለው በደንብ አይታይም፣ ግን የሆነ ነገር ይታያል ፎቶ ላይ እና ያ ነገር ምንድነው? አብሮ የተወለደው ነገር ምንድነው? ታቱ ነው፣ እንደ ታቱ ነው የተሰራው። ግን በቃ የሚገርም ገራሚ ነገር ነው እና ይሄ ነገር ምንድነው ካላችሁኝ ቪዲዮውን እስከ መጨረሻው ስታዩት ታውቁታላችሁ። ለእናንተም ይገርማችኋል ብዬ አስባለሁኝ። ስለዚህ ባካችሁን የእናንተ ትብብር ያስፈልገኛል። ሼር፣ ኮፒ ሊንክ እያረጋችሁ ቲክታክ ላይ እየለቀቃችሁ እንዲሁም ደግሞ ላይ ሰብስክራይብ እያረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ በቲክታክም በዚህም በቲክታክም ቪዲዮ ሰርቻለሁኝ። ጉርሻ የእናቷ የልጇን አፋቂ ጉርሻ የልጇን አፋቂ ወይም ደግሞ ፎዚ ነኝ አማራዊቷ የሚል 2 አካውንት አለኝ። ከሁለት አንዱ ላይ ምናልባት ሰርች አድርጋችሁ ከመጣላችሁ በዛ ላይም ሸር እያደረጋችሁ እንድትተባበሩኝ እፈልጋለሁኝ። ይሄ እናንተ ትብብር ስለሚያስፈልገኝ ነው። ምክንያቱም ትልልቅ ሚዲያዎች ላይ ከወጣች በኋላ ነው እንግዲህ ትክክለኛ መሆኑ በደንብ ተረጋግጦ ዩኒስኮ ላይ መመዝገብ ካለባት የምትመዘገበው። ሀገርንም ታስጠራለች። ይሄ የሀገርም ክብር ነው። እውነት ለመናገር አንዲት ሕፃን ስትወለድ በቃ ይሄንን ብዙ ጊዜ የተለያዩ ነገሮች ሰውነት ላይ ይፈጠራሉ። ለምሳሌ የተለያዩ አካሎች 5 ጣት የነበረው 6-7 ጣት ያለው እንደዚሁ ብቻ ተያይዘው የተለያዩ ነገሮች ይፈጠራሉ። የዚች ግን ምንድነው ለየት ያደረገው ታቱ ነው። ታቱ ደግሞ ይሄ ዝም ብሎ ታቱ ይሄ ዝም ብሎ ምንም ውል የሌለው ታቱ አይነት ሳይሆን የኢትዮጵያ ካርታ ነው ማለት ነው። ልጅቷ ላይ ያለው የኢትዮጵያ ካርታ ነው። አስቡት እንግዲህ አንዲት ኢትዮጵያዊ ሕፃን የኢትዮጵያን ካርታ ይዛ ስትወለድ ማለት ነው። እና ከተወለደች እንዳልኳችሁ 8 ወር ሆኗታል። 8 ወር ሙሉ የጠበቅነው ደግሞ ምናልባት ሰውነቷ ሲጠነክር የሚለቅ ከሆነ ሰውነቷ ሲጠነክር ቆዳዋ ሲቀየር የሚቀየር ከሆነ ይሄ ታይቶ የሚጠፋ ነገር ከሆነ ተብሎ ነበረ። ግን 8 ወር ስትቀመጥ እንግዲህ አስቡት። አንዲት ሕፃን የምትባለው ሕፃን ልጅ ደም የምትባለው ቢያንስ እስከ 40 ቀን ድረስ ነው። ከ40 ቀን በኋላ ማንኛውም ሕፃን ደም አይባልም። ሰውነታቸው እየጠነከረ ጅስማቸው ወደ ትክክለኛ ሰውነት እየተቀየረ ነው የሚመጣው እና አሁን ግን እሷ 8 ወር ሆኗታል። 9ኛ ወሯን ይዛለች። ያው አመት ሊሆናት ነው። አመት ማለት ደግሞ በአሁን ሰዓት ዳዴ የሚሉበት የተለያዩ ነገሮችን የሚያደርጉበት ጊዜ ነው። ስለዚህ ከደምነት አልፋ ወደ ሰው ጅስምነት ተቀይራለች እና አሁንም ታቱ እንዳለ ነው ወይም ደግሞ ካርታው እንዳለ ነው። ስለዚህ ይህ ተአምር ነው። ተአምር ስለሆነ እንደዚሁ ተድፈንፍኖ እንዲቀር አልፈልግም።
በቃ ትልቅ ሚዲያ ላይ ወጥታ ብዙ ሚዲያ የሚዲያ ቁጥሮችን እየወሰድኩ እየሞከርኩ ነው። እስካሁን ሊመልሱልኝ አልቻሉም። እንግዲህ ታውቃላችሁ። ከመለሱልኝ የምሰየው። እናንተም ደግሞ የሚዲያ ስልክ የምታውቁ ከሆነ ለምሳሌ ሰይፉ፣ ኢቢኤስ እንዲሁም ደግሞ ዶንኪ ቲዩብ፣ እሸቱ መለሰ፣ ዩሃ ሮሃ የተለያዩ ሚዲያዎች አሉ። እነዚህ ሚዲያዎችን እንግዲህ እኔም በምችለው አቅም እየሞከርኩ ነው። እናንተም ደግሞ በቅርብ የምታውቁት ሚዲያ ላይ የሚሰራ በደንብ ሚዲያ ላይ የሚያወጣ ሰው የምታውቁት ሰው ካለ ስልክ ቁጥር የምታውቁ ከሆነ አድራሻ፣ ኢሜል ምናምን ካለ እንድትነግሩኝ እንድታሳውቁኝ እፈልጋለሁኝ። እነ ዶንኪ ዩቲዩብ ላይ ኢሜል ላይ ገብቼ ለመጻፍ ሞክሬያለሁኝ። እንግዲህ ከመለሱልኝ ምላሻቸውን እጠብቃለሁኝ። ምንም ችግር የለውም። ልጅቷ ከጎንደር ክፍለ ሀገር ቀጥታ አዲስ አበባ መታ የትኛው ሚዲያ ላይ የመቅረብ ችግር የለብንም፣ እናቀርባታለን። ምክንያቱም አባቷ አዲስ አበባ ስለሆነ ያለው ማለት ነው። በማንኛውም ሰዓት መታ መቅረብ ትችላለች። እናትና አባቷ ይዘዋት መቅረብ ይችላሉ። ስለዚህ ይህንን እንግዲህ የእናንተ እርዳታ ነው የሚያስፈልገኝ። እናንተ ሰብስክራይብ እና ሸር እያደረጋችሁ እንዲሁም ደግሞ ላይክ ስታደርጉት ብዙ ሰው ጋር የመድረስ አቅም ይኖረዋል። ላይክ እያደረጋችሁ ለብዙ ሰው እንድታደርሱልኝ ነው የምፈልገው። እንዳልኳችሁ ፎቶውን እዚህ ላይ ያጠፍላችኋለሁ። ቲክቶክ ሰርቼበት ቲክቶክ ላይ አውርዶብኛል። ለምን እንደሆነ አላውቅም። የሆነ ፎቶ ከዚህና ከዚህ እንትን የተቆረጠ ስለሆነ ይሄ እዚህ ላይ ነው እንትኗ ታቷ ያለው እዚህ ላይ ነው እና ከዚህና ከዚህ የተቆረጠ ስለሆነ የፎቶ እንትን ሌላ አይነት እንትን ነው የያዘው እና የሆነ የምን ልበላችሁ መናገር ስላልፈለግኩ ነው እንደዚህ አይነት ነገር ነው እና ምናልባት ቲክቶክ ያንን አልፈለገውም መሰለኝ። እዚህ ዩቲዩብ ላይ ካላጠፈልኝ ዩቲዩብ ላይ ምናልባት ዩቲዩብ የሚያወርደው እንደው ብዬ ፈርቼ ነው። ፎቶውን መለጠፍ እችላለሁ። የእጇን ፎቶ ግን ቪዲዮ ቀርጻችሁ ላኩልኝ ስላልኳቸው ቪዲዮ ቀርጸው ስለሚልኩልኝ ቪዲዮውን በቀጥታ ዩቲዩብም ቲክቶክም ላይ ፖስት አደርግላችኋለሁ። እንዳልኳችሁ ጉርሻ የልጄን አፋቂ እና ደግሞ ፎዚ ነኝ አማራዊቷ ብላችሁ ሸር አድርጋችሁ ብትገቡ ታገኙታላችሁ። ያው የኔው ፎቶዬም ፕሮፋይልም ሁሉ ነገርም ቪዲዮዬም ስላለ ሸር እንድታደርጉልኝ በፈጣሪ ለምናችኋለሁኝ። ይህንንም ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ። እንዲሁም ደግሞ ስልክ ቁጥር የሚዲያ ባለሙያ የምታውቁበት መንገድ ካለ እንድትተባበሩኝ እፈልጋለሁኝ። በዚሁ አጋጣሚ ይሄ ቪዲዮ የሚደርሳችሁ የሚዲያ ባለሙያዎች ካላችሁ በቀጥታ የምገኝበትን ቁጥር መስጠት እችላለሁኝ። ኢትዮጵያም ደግሞ አባቷ ወላጅ አባቷ የሚገኝበትን መገኛ አድራሻ መስጠት እችላለሁኝ እና እንድትተባበሩኝ ለምናችኋለሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወዳችኋለሁ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። እንግዲህ ምንም አልልም። እኔ እውነት ለመናገር በጣም ነው የገረመኝ። እንግዲህ ፈጣሪ ሀገራችንን ሰላሟን መልሶልን ደስታችን እጥፍ ሙሉ የሚያደርግልን ያድርገን ለማለት እፈልጋለሁ። ወዳችኋለሁ። ፈጣሪ በያላችሁበት የዓለም ዳርቻ ሀሳባችሁን አሳክቶ በሰላም ለሀገራችሁ ያብቃችሁ። ጦርነትን በቃ ብሎ ረሃብን አንስቶ ለሀገራችን ሰላሙን አምጥቶ እርዝቃችንን በሀገራችን ላይ ከፍቶ ህዝባችንም ደግሞ ሰላሙ ተመልሶ የተጣላው ታርቆ የታመመው ድኖ የተራበው በልቶ ይህ ሚስኪን ህዝብ ተፈናቃይ የተባለው አሁን ላይ በየሀገሩ በየመኖሪያ ቀየው ተመልሶ ሰላምን የምናይበትን ቀን ቅርብ እንዲያደርግልን ፈጣሪ እንለምነዋለሁ። እናንተም በያላችሁበት እንግዲህ ፈጣሪያችሁን ለምኑ ሰላሙን እንዳመጣልን። ከምንም በላይ ሰላም ነው ለሰው ልጅ። ሰላም ከሌለ ከባድ ነው። የሰው ልጅ ቢሰራም ወጥቶ መግባት ከቻለ ባይሰራም ቤቱ በሰላም በቃ የሰላም አየር ተንፍሶ ካደረ ትልቅ ነገር ነው እና ለሰው ልጅ ከምንም በላይ ሰላም አስፈላጊ ነገር ነው። ቀን ስራ ተሰርቶ የሚታደረው ሰላም ሲኖር ነው። ውጭ ላይ በረንዳ ላይ ተኝቶ መገኘት የሚቻለው ሰላም ሲኖር ነው። ሰላም ከሌለ እንኳን በረንዳ ላይ እና የሚያምር ህንፃ ቤት ውስጥም ተኝቶ ማደር ይቸግራል፣ ይከብዳል እና ሰላም የሁሉም ነገር መሰረት ስለሆነ ሀገራችንን ሰላም እንዳደርግልን ሁልጊዜም ፈጣሪያችንን ለምነው። እወዳችኋለሁ። እንዳልኳችሁን ቪዲዮ ለብዙ ሰው አድርሱልኝ፣ ሼር እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁ ቆርጣችሁ ሚዲያ ማነው የተለያዩ ሚዲያዎች የምትጠቀሙባቸው ሚዲያዎች ላይ በመልቀቅ እንዲተባበሩኝ ለምናችኋለሁ። አመሰግናለሁ። መልካም ጊዜ፣ መልካም ሁሉ ተመኘሁላችሁ። የወይ ሸጋነት ነበርኩኝ። ባይ ባይ። መልካም ሁሉ ተመኘሁ።